በተለያዩ የማህበራዊ ድረገጾች የተለያዩ ጉዳዮች ህብረተሰቡን ያነጋግራሉ። አንዳንዶቹ ደግሞ የመረጃ ፍጥነታቸው በጣም አስገራሚ ነው። በተለይ በርካታ ሰዎች ከመድረስ አኳያና እንዲሁ ደግሞ መነጋገሪያ ከመሆን አንፃር ሀገር ውስጥ ታስንል በዋነኛነት ከሰሞኑ የትራምፕ ጉዳይ ብዙዎችን እያነጋገረ ነው። በተለይ ደግሞ ፕሬዚዳንቱ ለቀጣይ ምርጫም እንዲሁ ሀሳብ ስላላቸው በተለይ የገጠማቸው የፍርድ ቤት ጉዳይ ብዙዎችን ሲያነጋግርና መወያ ሆኖ ጭምር እያየነው ነበር። እውነት ነው። እንግዲህ የቀድሞ የአሜሪካ ፕሬዝዳንት ዶናልድ ትራምፕ 76 ዓመታቸው ነው። እንግዲህ ለ2016 ምርጫ እየተሰናዱ ባሉበት ወቅት ነው እንግዲህ እነዚህን ወንጀሎችን ሰርተዋል የተባሉት። በዋናነት ደግሞ በወሲብ ቅሌት ተነስቶባቸው ነበርና እሱንም አፍ ለማዘጋት ወደ $130,000 ከፍለዋል በጠበቃቸው በኩል ተብሎ ነበር። አጠቃላይ ግን 34 ክሶች ነው የቀረቡባቸው። በትላንትናው ዕለትም 1 ሰዓት የፈጀ የፍርድ ሂደትን ያስተናገዱ ሲሆን ትላንትና ያሉት ነገር ደግሞ አነጋጋሪ ሆኗል። እንግዲህ አሜሪካ ወደ ገሃነም ትገባለች ብለዋል እና በፍርድ ሂደት ወቅት ከጠበቃቸው ጋር በጠበቃቸው በኩል ነው እንጂ ሲከራከሩ የነበሩት ምንም አይነት ድምጽም ሐሳብም ተቃውሞ አላቀረቡም ነበርና ከፍርድ ሂደቱ በኋላ ወደ ቤታቸው ሲመለሱ ግን ለጋዜጠኞች በሰጡት ምላሽ ነው እንግዲህ አሜሪካ ወደ ገሃነም ትገባለች የሚል የንዴት አዘል ንግግር የተናገሩትና የፈጸምኩት ብቸኛ ወንጀል ይላሉ ሀገራችንን ለማፍረስ እየጣሩ ካሉ ኃይሎች መከላከሌ ብቻ ነው ያሉት እንግዲህ ለጋዜጠኞቹ በሰጡት ምላሽ ማለት ነው። የተለያዩ እንግዲህ ማህበራዊ ሚዲያዎችም የትራምፕን ጉዳይ መነጋገሪያ ያድርገውታል። እንግዲህ በአሜሪካ ታሪክም የመጀመሪያው ፕሬዝዳንት ሆነው ክስ የቀረበባቸው ፕሬዝዳንት ናቸውና አልተለመደም። ቀርቦ የሚያውቁ የለምና ቀደም ብለሽ እንዳልሽው በአንደኛነት በተለይ ከወሲብ ቅሌቱ ጋር ያለው ጉዳይ ያው መክፈላቸው መብት ቢሆንም ህጋዊ ቢሆንም ብዙ ጊዜ ግን ወደ ፕሬዝዳንትነት ሲመጣ እንደዚህ ወጥ ነው ባይባልም አላቸውና ይፋ ማድረግ አለማድረጋቸውና ሌሎችም ቀደም ብለሽ ያልሻቸው ችግሮች ናቸው እንግዲህ በዋነኛነት ወደ ፍርድ ቤት ያቀረባቸው። ይሄኛው መነጋገሪያ ነበር። እኛ ደግሞ ይሄንን ካየን በዋነኛነት በአገር ውስጥና በውጪ ምን አይነት መነጋገሪያዎች ነበሩ የሚለውን የኦንላይን ክፍል ባልደረባችን ላሉ ይታላ እዚህ ላይ ደርሰን ይገኛል። ጤና ይስጥልኝ። ጤና ይስጥልኝ። እንደምን አደራችሁ? ይመስገን። እንግዲህ ያላችሁት የብዙ ዓለም አቀፍ መገናኛ ብዙሃን ትኩረት ነበር። በተለይ የዶናልድ ትራምፕ የቀረበባቸው ክስ ወደ 34 ይደርሳሉ። እነዚህ ክሶች ተጨባጭ ምስክር ማስረጃ ተሰምቶ ጥፋተኛ ሆነው ከተገኙ ከ100 ዓመታት በላይ ነው ቅጣቱ ነው የሚለውና እኔ ትንሽ የገረመኝ የአሜሪካ ጠቅላይ አቃቤ ሕግ በአሜሪካ ውስጥ ምሁር ይሁን ባለስልጣን ይሁን ባለሀብት ይሁን ያጠፋ ከሆነ ፍርድ ቤት ይቀርባል። ልክ እንደማንኛውም ከሕግ ፊት ሁሉም ሰው እኩል ነው። ያን መርህ የአሜሪካ መርህ ነው፣ የአሜሪካ ደንብ ነው። ያን ተግባራዊ እናደርጋለን ስለነበርና ይሄ ለብዙ ሀገራት ምሳሌ ይመስለኛል። የዓለም አቀፍ ደረጃ ትልቅ ትኩረት ያገኘ ነበርና ከሀገር ውስጥ ለመጀመር እንደምታስታውሱት ከ2019 ጀምሮ ከኢትዮጵያ ወደ ሳውዲ አረቢያ ወደ መካከለኛው የአረብ ሀገራት የሚሄዱ ኢትዮጵያውያን ከኮቪድም በተለያዩ ምክንያቶችም ስምምነት ባለመኖሩ ተቋርጦ ነበር ላለፉት 3 ዓመት ከዛ በላይ። በትላንትናው ዕለት የስራና ክህሎት ሚኒስቴር በተለይ ሰልጥነው መብታቸው ተጠብቆ አስፈላጊ እሴት ተጨምሮባቸው ልጆቹ መብታቸው ተጠብቆ ኤቲክስ አቲቲዩድ ቤት ውስጥ የሚሰሯቸው ስራዎች መሰረታዊ ነገር አግኝተው እንዲሄዱ በዚህ ሳምንት ጀምሮ ወደዛ መሄድ የሚችሉበትን ስርዓት ዘርግቻለሁ ብሏል። እንግዲህ ይህን ለማድረግም በተለይ መሰረታዊ የሚባል የክህሎት ስልጠና፣ የአቲቲዩድ ስልጠና አጠቃላይ ቤት ውስጥ የሚሰሯቸውን ስራዎችን በተመለከተ በተመረጡ 77 የቴክኒክና ሙያ ማሰልጠኛ ተቋማት ተመርጠው ስልጠና እየወሰዱ ነው። አሁን ምስሉ ላይ እንደምትመለከቱም በተለያዩ በሀገሪቱ በተመረጡ 77 ተቋማት እነዚህ ልጆች ሄደው የሚሰሩትን ስራ እዚህ አውቀውት በእነዚህ ማሰልጠኛ ተቋማት አስፈላጊ ቁሳቁሶች ሁሉ ተሟልተው ክህሎታቸው ዳብሮ ሄደው በቃ ሙያ ያለው የተከበረ በስራቸውም ጥራት ኖሮት ሰልጥነው እንዲሄዱ የተጀመረው ጥረት እንግዲህ በዚህ ሳምንት ወደ 6000 ወደ ሳውዲ አረቢያ ለመሄድ አስፈላጊ ዝግጅት ስለመደረጉ የተገለጸው። በአጠቃላይ በፍላጎት ደረጃ እስከ 11000 የሳውዲ መንግስት ጥያቄ አለው ወይም ፍላጎት አለ። ይህን ተግባራዊ ለማድረግም በተለይ ስራና ሰሪ ኤጀንሲ የሚባሉት ከአዲስ አበባ እስከ ክልል ደረጃ መሰረታዊ ህጋዊ ስርዓት ማዕቀፍ ተከትለው ቅርንጫፎችን እንዲከፍቱና እንዲሄዱ መንግስት አስፈላጊውን ስራ እየሰራ መሆኑ የተገለጸው። ከዚህ ጋር በተያያዘ ብዙ ጊዜ ኤጀንሲዎች ህጋዊ ፍቃድ ቢኖራቸውም እነዚህ የሚሄዱት ሰዎችን ያልተገባ ገንዘብ የማስከፈል ሁኔታዎችን ስናይ ነበርና አሁን የፓስፖርት ለማውጣት ካልሆነ በስተቀር የሜዲካል ሕክምና ለማውጣት ካልሆነ በስተቀር ለኢንሹራንስና ለቲኬት ምንም አይነት ክፍያ መክፈል እንደሌለባቸው
ክፍያ የሚጠይቁ ኤጀንሲዎች ካሉ ለስራና ክህሎት ሚኒስቴር አስፈላጊውን ሪፖርት እንዲያደርጉና ተቋሙም እርምጃ እንደሚወስድ ነው ያስታወቀው። ምናልባትም ይሄ ላለፉት 3 ዓመትና ከዛ በላይ ህጋዊ መንገዱ ዝግ ነበረ። አሁን ህጋዊ መንገዱ ክፍት ነው። እንግዲህ የውጭ ጉዳይ ሚኒስቴር ከቀናት በፊት ባወጣው መግለጫ እንደምታስታውሱት ብዙ ኢትዮጵያውያን በዛ ሀገር መኖርም የመስራትም ፍቃድ የሌላቸው በህገወጥ መንገድ እዛ ሄደው ሲሰቃዩ የነበሩ መንግስት ብዙ ገንዘብ አውጥቶ ከአይኤልኦ ከዓለም አቀፉ ስደተኞች ተቋም በመቀናጀት ሲመልስና ለኢትዮጵያም ትልቅ ጫና ነበርና አሁን ይሄ ትልቅ ህጋዊ መንገዱን ተጠቅሞ መሄድ ለሚፈልጉ ሰዎች ትልቅ መሰረት ነው ተብሏል። ሁለተኛው አዲስ አበባ ሰሞኑን የአዲስ አበባ ፖሊስ እንግዲህ የሰራቸው ያሉ ስራዎች ከህዝቡ ጋር በጣም አመርቂ ሊባሉ የሚችሉ ማህበራዊ ሚዲያም እሰይ የሚያሰኙ ናቸው። በተለይ ይሄ መድኃኒት የሰው ልጅ ምን ያክል አደገኛ እንደሆነ ይታወቃል። መድኃኒትም ነው፣ የጎንዮሽ ጉዳትም አለው። በተለይ ይሄ መድኃኒትን የማከፋፈልም የመሸጥም ህጋዊ ፍቃድ የሌላቸው ሰዎች በመኪና እያዟዟሩ በህብረተሰብ ጥቆማ ተይዘዋል። እንግዲህ ፖሊስ ከህብረተሰቡ ጋር በመሆን እነዚህ አደገኛ የሆኑ ለህዝብ ለጤንነት ለህዝብ ሰላም የሆኑ ጉዳዮችን እየሰራ እንደሆነ የተገለጸው። አሁን የምትመለከቱት መኪና ውስጥ ምንም ፍቃድ የላቸውም፣ በጅምላ ማከፋፈል አይችሉም፣ መሸጥም አይችሉም። እንግዲህ ያ ፍቃድ ምንም ሳይኖራቸው ሰዎች የሚጠቀሟቸው ወይም የሚውጧቸውን የሚጠቀሟቸው መድኃኒቶችን ሲያዟዟሩ በህብረተሰብ ጥቆማ መያዝ መቻሉ ነው የተገለጸው። ከዚህ ጋር በተያያዘም በተለይ የተለያዩ እቃዎችን ከሀገር ውስጥ ወደ ውጭ ከውጭ ወደ ሀገር ውስጥ ለማስገባትና በተለይ ይሄ ከኢሚግሬሽን ከውጭ ጉዳይ ሚኒስቴር ከጉምሩክ ጋር በተያያዘ ብዙ ጊዜ ቢሮክራሲዎች አሉ። እነዛን ቢሮክራሲዎች ለማሳጠር ልክ እንሰራለን ይሄን አክል ካርድ ግዙ በሚልም በሐሰተኛ መልኩ መኪና በመጠቀም ሲሰሩ የነበሩ ህገወጥ ተግባራት በተለይ ያልተገባ ገንዘብ ለመሰብሰብ የነበሩ እንቅስቃሴዎች ነበሩ። ይሄም በህብረተሰብ ጥቆማ እነዚህ ሰዎች ተይዘዋል። እንግዲህ ወደፊትም ህብረተሰቡ ጫካ ካልሆነ ይሄ ወንጀለኞች ጫካ መሆን የለበትም፣ አስፈላጊው መረጃ ባገኘ ሰዓት ለፖሊስ ጥቆማ ካደረገና አጠናክረን እንቀጥላለን ብለዋል። እንግዲህ ፖሊስ እየሰራቸው ያለው ስራዎች ከህዝብ ጋር እጅግ ዋንት ሆኖ የበለጠ ተጠናክሮ እንዲቀጥልም የህዝብ ድጋፍ ያስፈልገኛል እያለ ይገኛል። ሶስተኛው እንግዲህ በትላንትናው ዕለት አንድ የወጣ መረጃ አለ። በተለይ መንግስት በከፍተኛ ወጪ በማውጣት እየሰራቸው ከሚገኙ መሰረተ ልማቶች መካከል አንዱ መንገድ ድልድዮች ናቸው። አሁን የምትመለከቱት ድልድይ በሰሜን ሸዋ ዞን አማራ ክልል ላይ የሚገኝ የጃማ ወንዝ ድልድይ ነው። ወደ 100 ሜትር ነው የሚረዝመው። ይሄ ድልድይ እንግዲህ ለብዙ አመታት ሲያገለግልን የነበረ በአማራ ክልል የተለያዩ ከተሞችን ያገናኘ ነበር ድልድይ ነው። እንደምትመለከቱት 2 ሲኖ ድንጋይና የተለያዩ ነገር የጫኑ ሲኖዎች ተከታትለው በመግባት ድልድዩ መሀል አካባቢ የመሰበር አደጋ ገጥሞታል። በዚህ ምክንያት በዛ ድልድይ የነበረው የትራንስፖርት መስተጓጎሉን የኢትዮጵያ መንገዶች አገልግሎት አስታውቋል። እንግዲህ ይህን ለመጠገንና ወደ አገልግሎት እንዲሰጥ ለማድረግም የተለያዩ ጥረቶች እንደሚያደርግ ነው የገለጸው። ከዚህ ጋር በተያያዘ የሀገር ሀብት የሆኑ ትላልቅ መሰረተ ልማቶችን ግለሰቦች፣ አሽከርካሪዎች ሲጠቀሙ አስፈላጊ ጥንቃቄ ማድረግ እንዳለባቸው ነው የተገለጸው። አሁን ይህ ማሳሰቢያ እንደምትመለከቱት መንገዱ ድልድዩ ለማለፍ በአንድ ጊዜ 2 መኪና መግባት አይቻልም። እንግዲህ ተከታትለው ወደ አንድ አቅጣጫ ነበር የሚሄዱትና ይህን መንገድ ሲጠቀሙ ግራና ቀኝ ወይም መንገድ ዳር ላይ ያሉ ምልክቶች አሉ። አሽከርካሪ ስትሆን መንገድ ዳር መንገድ ላይ የተለያዩ ምልክቶችን አክብረህ ካልተንቀሳቀስክ በንብረት ላይ አደጋ ታደርሳለህ። አሁን ይሄ በሰው ሕይወት ላይ በአካል ላይ በንብረት ላይ ታደርሳለህ። አሁን ይሄ በጣም ብዙ ገንዘብ የወጣበት ድልድይ ነው። በአካባቢውም በተለይ ይሄ ተንሳይ በዓል እየመጣም ስለሆነ ብዙ ሰዎች የሚንቀሳቀሱበት ስለሆነ አስፈላጊውን ጥንቃቄ ማድረግ እንደሚገባ በጣም ያስፈልጋል። በሁለቱ ሹፌሮች አማካኝነት በእነሱ ስህተት ምክንያት ብዙ ኢኮኖሚያዊ፣ ማህበራዊ ችግሮችን ሊያስከትል እንደሚችል የተገለጸው ትላንትና የተከሰተ በጣም ዘግናኝ በንብረት አንጻር በገንዘብ ስትተምነው ኢትዮጵያ በተለያዩ የወጣት ማዕከላት ሰርከስ ብቃት ያላቸው ተሰጥኦ ያላቸው ወጣቶች እናገኛለን። የተለያዩ ዝግጅቶች ሲኖርና አሁን እነዚህ የምትመለከቷቸው ኢትዮ ሰላም ሰርከስ የሚባል ቡድን ኮልፌ ቀራኒዮ ክፍለ ከተማ የወጣት ማዕከላት ላይ የሚሰሩ ወጣቶች ናቸው። እዚህ አዲስ አበባ ውስጥ ባሉ የተለያዩ ውድድሮች በተለይ ሀገር አቀፍ ደረጃ አዲስ አበባ በመወከል በአዲስ አበባ ደረጃ ደግሞ ኮልፌ ቀራኒዮ ክፍለ ከተማ በመወከል ብዙ ወርቆችን ብዙ ሽልማቶችን ካገኙ የሰርከስ ቡድን አባላት መካከል ናቸው። ባለፉት ሳምንታትም አሜሪካና አውሮፓ የተለያዩ ከተሞች በመዞር ኢትዮጵያን የማስተዋወቅ ተሰጥኦአቸውን ችሎታቸውን የማሳየት ስራዎች ሲሰሩ ነበር። ያን ተልኳቸውን አጠናቀው ሰሞኑን ወደ ኢትዮጵያ ተመልሰዋል። አሁን እነዚህ መሰል የሰርከስ ስፖርታዊ ውድድሮች ራስን ከማዝናናት ጤናን ከመጠበቅ ላይፍ ስታይልን ከማሻሻል በተጨማሪ ትልቅ የተዝናኖት ትልቅ መዝናኛም ናቸው።
ከዛም አልፎ ደግሞ በኢትዮጵያን በማስተዋወቅ መላው ዓለም እየዞሩ እንግዲህ ኢትዮጵያ ምን ያክል በስፖርት ላይ ተሰጥኦ እንዳላት አንዱ ማሳያ ነውና ተመልሰው መጥተዋልና አብዛኛዎቹ በግል ጥረታቸው በግል ተነሳሽነት የሚሰሩ ናቸው። ያን ያክል የተደራጀ በአገር አቀፍ ደረጃ እነሱን የሚደገፉበት ስልጠና የሚያገኙበት ብቃታቸው የሚያሳዩበት ነገር የለምና ይሄ እነሱ አሰልጣኝ የነበረውም ሰው በግል ፍላጎታችሁ በተነሳሽነት የሰራችሁ ስራ ኢትዮጵያንም አዲስ አበባንም በደንብ አስተዋውቋቸዋል። ይሄ ስራችሁ ሊያስመሰግናችሁ ይገባል። ወደፊትም አጠናክራችሁ ቀጥሉ የሚል ሐሳብ አንስተዋል። የመጨረሻው እንግዲህ አሁን የምንጠቀመው የሞባይል ስልክ ተንቀሳቃሽ በይፋ ከተሰራ 50 ዓመታትን አስቆጥሯል። እንግዲህ ይህን ተንቀሳቃሽ ሞባይል የፈለሰፉት አሜሪካዊ ማርቲን ኩፐር አሁን 94 ዓመታቸው ነው። ባለፈው ሮብ ነበረ 50ኛ ዓመቱ ለመጀመሪያ ጊዜ 5 ኪሎ ግራም የሚመዝን ሞቶሮላ የሚባል ካምፓኒ ውስጥ የሚሰሩ የኢንጂነሮች ተሰባስበው 5 ወራትን የፈጀ ፕሮጀክት ነጥፈው የተለያዩ ቁሳቁሶችን አሰባስበው የመጀመሪያውን ጥሪ ያደረጉበት ነው አሁን የያዙት የሞቶሮላ ስልክ። ይሄ ሞቶሮላ ስልክ ከ50 ዓመታት በኋላ በዓለም በተለይ በኮሙኒኬሽን ቴክኖሎጂ ረገድ ትልቅ አብዮት ስለማምጣቱ ነው የሚናገሩት። እንግዲህ የእርሳቸው ትላንት የነበረውን አሁን ያለውን በሂደት የነበረውን ሂደት ሲገልጹ በአንድ ወቅት በተለይ 1970ዎቹ አካባቢ ሰው ቤት ውስጥ ያለው ፊክስድ የሆነው ተንቀሳቃሽ ያልሆነ ስልክ ነበር የሚጠቀመው። ይህን ማን ይገዛቸዋል? ምንም እየለፋችሁ ነው ብለው ብዙዎቹ ሲተቹን ነበረ። ብዙ ጊዜ አንዳንድ ሰዎች ህልም ካላቸው ህልማቸውን ለማሳካት የማይቋርጥ ጥረት ካረጉና እንኳን ባይሳካላቸውም ጥረታቸውን ከቀጠሉ ውጤታማ መሆን እንደሚችሉ አንዱ ማሳያ ነው። እኛም ያኔ ከ50 ዓመት በፊት ህልም ነበረን፣ ዓለም የሚግባባበት ፈጣን ቴክኖሎጂ የመስራት ያ ህልማችን ለማሳካት በተደጋጋሚ ሞከር ፌል አደረግን። ግን መጨረሻ ላይ ተሳክቶ አሁን በዓለም በኮሙኒኬሽን ኢንዱስትሪ ረገድ ተጽዕኖ ፈጣሪ ሊባል የሚችል ብዙ በእጃችን ኮምፒውተራይዝድ የሆነ ቴክኖሎጂ እየተጠቀምን ነው የሚገኘው የሚሉት እንግዲህ በዓለም ደረጃ የትምህርት ስርዓትን፣ የጤና ስርዓትን፣ አጠቃላይ የሰዎች የተግባቦት ሁኔታን በመሰረታዊነት የቀየረ ብለውታል። በተለይ ይሄ ያለውን የጎንዮሽ ጉዳት ሲገልጹት ቴሌቪዥን ዘመን ብዙ ጊዜ ሰዎች ቤት ወይም መዝናኛ ሆቴል ተቀምጠው ቁጭ ብለው የሚያዩት አሁን ስማርትፎን ከመጣ በኋላ ሰው መንገድ ላይ እየሄደም እንደ ቴሌቪዥን ነው የሚያዩትና ሰው ክሬዚ ሆኗል፣ አብዷል። የቴሌቪዥን ዘመን ነው የሚያስታውሰኝ። በፌስቡክ አዲክትድ ሆነው ሰዎች መንገድ ላይ የተለያዩ ነገሮችን እያዩ ይሄዳሉ። የቴሌቪዥን ነው ሰው ክሬዚ ሆኗልና አሁን ለቀጣይ ደግሞ ለቀጣይ ኮሙኒኬሽን ኢንዱስትሪ ረገድ ትልቅ አብዮት እንዲከሰት አሁን ትልቅ መሰረት ነው የሚል አንስተዋል። አሁን 94 ዓመታቸው ነው እንግዲህ በአንድ ኢንጂነር አማካኝነት የተፈለሰፈው ተንቀሳቃሽ ስልክ አሁን ዓለም መረጃ የሚለዋወጥበት ትልቁ የኮሙኒኬሽን የደህንነት የልማትም የጀርባ አጥንት ሆነዋል ብለው ነው የሚሉትና ህልም ሊኖራችሁ ይገባል ብለዋል። መጨረሻ እኔም ጨርሻለሁ። አመሰግናለሁ። እናመሰግናለን።